የምታደርገው እኮ ለቤተሰብ ስትል ነው እንዴ? ሌላ ሰው ቢሆን እኮ የራሳቸው ጉዳይ ብሎ በቃ አይጨነቅም ነበር። ግን አባዬ አንተ ስለሆንክ ነው የምትጨነቀው። ይኸውልህ እሷ እውነት ነው ብላ ያመነችበትን ነገር ካልሞተች በስተቀር መናገሩ አይቀርም። ናታን ይህን ያህል ቀን ቆልፌባት እንኳን እኮ ምንም የአቋም ለውጥ ልታመጣ አልቻለችም። ጭራሽ እኮ እያፈጠጠችብኝ እኮ ነው ልታወራኝ የሞከረችው። ዙሪያ ጥምጥሙን መሄድ ትተሽ ለምን ፍሬ ነገሩን አትናገሪ? የማን ልጅ ናት? የሰላም ልጅ ናት እማዬ። አሁን እማዬ ለናታን የሰጠችው ወረቀት ላይ ዳጣ ልጇ እንደሆነች ነው የጻፈችው እማዬ። መጨረሻ ነው በይኛ እንዴ ናታን እና እኔ አባዬ ልጅ እንደሆንኩ ሊያውቁ ነው ማለት ነው? አዎ መሆኑ ነው። በቃ የፈራሁት ነገር ዞሮ ደረሰ። ያድች ምንድነው ሚስጥራችሁ? እንደማ ነገር ምንም ሚስጥር የለም። በቃ እንደውም ነገ ሄዳለሁ፣ ድሬዳዋ ነገ ሄዳለሁ። ደረጀ የአውሮፕላን ትኬት ቁረጥልኝ በባስ ሄዳለሁ። ቀጥ በባቡር የተፈራው ደረሰ። ወይዘሮ ማርታ የተደበቀው ሚስጥር ሰማችሁ። አብጌል ደረጀ እንደተፈራው ሚስጥሩን ዘረገፈችው። አቶ ደረጀ በቢያስፈራራም ካሁን እያለ ነገሮችን ምንም ነገር እንዳትናገር ቢያስፈራራትም ከነነፍስሽ ቀብርሻለሁኝ በህይወት እኔና አንቺ አንገናኝም፣ መቃብሬ ላይ እንዳትቆሚ፣ አባቴ ብለሽ እንዳትጠሪኝ፣ ልጄ አይደለሽም፣ ሌሎችንም አማርኛዎች ቢናገራትም አብጌል ደረጀ ግን ለሰከንድ ከሀሳቧ ወረድ ያላለችም። በመጨረሻም እውነቱን ለወይዘሮ ማርታ ባገኘችው አጋጣሚ ዘርግፈዋለች። በዚህ መካከል አቶ ደረጀ እንግዲህ ጭንቀቱ በጭንቀት ላይ እየጨመረበት በጣም ከባድ ሁኔታ ውስጥ ነው የሚገኘው። ወይዘሮ ማርታም እንግዲህ በገዛ ቤቷ ብዙ አይነት ነገሮችን፣ ብዙ አይነት ጭንቀቶችን፣ ብዙ አይነት ሀሳቦችን እያስተናገደች ነው የምትገኘው። አሁን ላይ ከሚባለው በላይ ነገሮች ተደራርበውባት በሚገርም ሁኔታ ከአቅሟ በላይ መተውባታል። በዚህ መካከልም እንግዲህ ሁኔታዎችን አሁንም በትዕግስትና በእንትን በሁሉ ነገር በመታገስና ሁኔታዎችን በማመቻቸት እስከ መጨረሻ ድረስ እርቀት ለመሄድ የምትችለውን ያክል እየሞከረች ነው የምትገኘው። ግን ይሁን እንጂ የትም አልደረሰችም። በመጨረሻም እንግዲህ አቶ ደረጀ ንገረኝ የሆነው ነገር ምንድነው ይሄን ያክል የምታስጨንቁኝ ለምን እንደዚህ የምታደርጉት ብላ ተደጋጋሚ ጥያቄዎችና ሀሳቦችን ብታቀርብም ለወይዘሮ ማርታ ማንም ሰው ለመነገር ፍቃደኛ አይደለም። ናታንም ያውቃል። በዛ ላይ ደግሞ ወይዘሮ ማርታ ዳጣም እንደምታቀርጋ ነው የምታስበው። ዳጣ ግን የምታውቀው ጉዳይ የላት። በተለይ በአሁኑ በተነሳው ሀሳብ እናንተ ላይ ምንም አይነት ሀሳብ ምንም አይነት ነገር የምታውቀው የሚስጥር እንትን የላትም። ግን ወይዘሮ ማርታ እዚህ ጋር ሁሉንም ሰው ለምን አትነግሩኝም? ናታንንም ለምን አትነግረኝም? ዳጣንንም ደግሞ ለምን አትነግረኝም? አብጌል ደግሞ እዚህ ጋር አባዬ ደብቆሻል፣ አባዬ የደበቀሽ ነገር አለ፣ እማዬ እየተጫወተብሽ ነው። የሚገርመው ነገር የዚህ ሁሉን ሴራ ጠንሳሾቹ ደግሞ ዳጣና ሰላም ናቸው። ስለዚህ እማዬ እየተጫወቱብሽ ነው፣ ድራማ እየተሰራብሽ ነው፣ እማዬ ንቂ፣ ከተኛሽበት ተነሺ እያለች እንግዲህ እየተጨቃጨቀቻት ነው የምትገኘው። ወይዘሮ ማርታም እንግዲህ ንገሪኝ፣ ትናንትና ጀምረሽ ይሄን ነገር አታስጨንቂኝ፣ የሆነውን ነገር ንገሪኝና እኔም መስማት ካለብኝ ሰምቼ ሁኔታውን እንትን ልበል። አብጌል እስከዛሬ አትንገሪ ነበር ምልሽ፣ አሁን ግን ንገሪ በማለት እንግዲህ ወይዘሮ ማርታ አይኖር አፍጥጣ ጠይቃታለች። እንደምታውቀው ወይዘሮ ማርታ እስከዛሬ አብጌል እንደዚህ ነው ስትላት አርፈሽ ተቀመጪ፣ ዝም በይ፣ ውሸታም አልፈልግም፣ አንቺ የምታመጪው ነገር አታጭም፣ ሌሎችንም ነገሮች እያለች ሀሳቧን ተቃውማት ነበር። አሁን ግን ንገሪኝ ምንድነው ብላ ለመስማት በጣም ጓጉታለች። ምክንያቱም በዙሪያዋ ከሚሆኑት ነገሮች አንጻር በቃ ሁኔታዎችን ስታያቸው በተለይ የደረጀ ሪያክሽን በጣም ከምትጠብቀውና አይታው ማታውቀው አዲስ ገጽታ እያሳያት ስለሆነ ምን እንደተፈጠረም ስላልገባት በዛ ምክንያት እንግዲህ በጣም ከአቅሟ በላይ በሆነ ነገር እየተጨነቀች ነው የምትገኘው። ከሱ በላይ እንግዲህ ደረጀ እንደምታውቁት ድንገት ሌሊት ይነሳል፣ እንቅልፍ አይወስደውም። በቃ ሌሎችም ነገር ብዙ ነገሮች ነው። የሚገርመው ነገር እስከዛሬ መጥቶ አቅፏት ግንባሯን ስሟት ቁጭ የነበረው ደረጀ አሁን ላይ ግን ለሰላም እንኳ እግዚአብሔር እንዴት ዋልሽ ሰላም ዋልሽ እንኳ ብሎ ለመጠየቅ በጣም ምክንያቱም በአእምሮ ስለሄደ ወይም ደግሞ በሐሳብ ጭልጥ ብሎ ስለሚሄድ አካሉ ብቻ ነው ቤት የሚመጣው። በዛን አጋጣሚ እንግዲህ ወይዘሮ ማርታም ምን ሆነህ ነው ካቀፍከኝ ረጅም ጊዜ ቆይተሃል፣ ለምንድን ነው ሰላም ማትለኝ፣ ሌሎችንም ነገሮች ታቀርባለች። በዚህ መካከል እንግዲህ ደረጀ ደግሞ ብዙ የሚያታልልበት ወይም ደግሞ የሚመልሰው መልስ አያጣም። ስራ ላይ ስለሆንሽ ነው፣ እንደዚህ ስለሆነ ነው፣ እንደዚህ ስለሆነ ነው፣ ሌሎችንም ምክንያቶች ይደረድራል። በዚህ መካከል ወይዘሮ ማርታ ከአቅሟ በላይ ሆኖባት አሁን ከአብጌል ጋር ግዴታ መስማት እንዳለባት የተረዳችው ወይዘሮ ማርታ በመጨረሻም እንግዲህ ውጤቱን ሰምተዋለች። እሱ ምንድነው ያለቻት አብጌል ደረጀ እማዬ ላታመኝ ትችያለሽ፣ ሰላም ለናታን የሰጠችውን ደብዳቤ አንብቤዋለሁኝ። ደብዳቤውም የሚለው ሰላም የዳጣ እናቷ ናት፣
ልጇ ናት ዳጣ። ስለዚህ እንደዛ ብላ ነው የጻፈችው። እንግዲህ ይሄንን ጉዲሽን ስሚ አባዬ፣ ግን ይሄን ነገር ካደረግሽ እገልሻለሁ ብሎኛል፣ ግን አንቺ ጥለሽ እንዳትሄጂ አባዬ ይከለኛል እና ሌሎችን መልእክቶችን እንግዲህ እያስተጋባች ነው የምትገኘው። ወይዘሮ ማርታም እንግዲህ ከመስማቷ በዛው ቅጽበት ለአቶ ደረጀ ነው ስልክ የደወለች የነበረው። አጋጣሚ ደረጀ ደግሞ ስልክ አያነሳም። እሱ ደግሞ ስልኩን አስቀምጦት ከናታን ጋር እያወሩ ነበረ። ከናታን ጋር በሚያወሩበት ሰዓት ላይ እንግዲህ ግዴታ መስማት አለባት ማርታ ምን ይሻለኛል እያለ ናታን ጋር እያወሩ ነበረ እና ናታንም እንግዲህ አይ አባዬ ይሄ ነገር በጣም ከባድ ነው፣ እማዬም ስናያት በጣም ከሁኔታ በላይ ሆናለች። ስለዚህ ይሄን ነገር ማድረግ ያለብህ ለምን አትክዲም ነበር ያለው። እንዴ ናታን፣ እኔ ብተወው የሚናገር አካል አለ። ሲቀጥል ደግሞ እንዴት ሊካድ ይችላል? ይሄ ነገር እኮ የሚካድ አይደለም። እንዴት እንክድ ያለን እያለ ነበረ። አይ አባዬ እንዴ ስንቱ በሚስቱ ላይ በስንት ወልዶ የራስሽ ጉዳይ ብሎ በሚልበት ዘመን አንተ ይሄን ያክል መጨነቅህ፣ በቃ ሁኔታዎች ስለሚቻቸው አንዳንድ ነገሮች እኮ ለበጎ ከሆነ መዋሸት መልካም ነው። ስለዚህ እባክህን ይሄን ነገር በቃ በጭራሽ ነው መካድ ያለብህ። ነገሮችን አመቻችተህ ትነግራቸዋለህ። ስለዚህ አሁን ላይ ጊዜ የሚሰጥ ነገር ስላለ እማዬ ተነጋግታ እንኳን መሰማበት ታይም ስላልሆነ ይሄን ነገር እንደዚህ ነው ማድረግ ያለብን በማለት እንግዲህ ናታን ሀሳቡን ለአቶ ደረጀ ሸር አድርጎታል። ናታንም እንግዲህ ደረጀም ሀሳቡን ተቀብሎ እሺ ናታን በጣም አመሰግናለሁ፣ ይሻላል ብለህ ነው ወይ ቢለው፣ አዎ ይሻላል፣ ለሰላም ደውላትና ይሄን ነገር እኔም እንዳላየ ልጅ ያለቻት የወለደቻት የራሷ የማህፀኗ ልጅ ሳትሆን እንዴ ልጇን ስለምታያት ለዛ ነው እንጂ ሰላም ልጅ ያለችው ሌላ ነገር ኑሮ አይደለም ብለን ማርቴን ማሳመን አለብን ነበር ያለው ናታን። ደረጀም እንግዲህ እንዴ ናታን ይሄ ነገር ታምነናለች ብለህ ነው ሲለው፣ አዎ ታምነናለች፣ ምንም ችግር የለውም። ስለዚህ አብጌልን ብትናገር ወይዘሮ ማርታን እንደዚህ ብለን ማሳመን አለብን በማለት ሀሳቡን ናታን አምጥቶታል ማለት ነው። እንግዲህ ሀሳቡንም ተቀብሎ አቶ ደረጀ እሺ እንግዲያስ በማለት ሀሳቡን ተስማምተዋል። እንግዲህ አብጌልም ቀርማ ለወይዘሮ ማርታ ነግራታለች። ወይዘሮ ማርታ ቀጥታ ስልክ ለደረጀ ተደውሎለታል። ስልኩን አሁን እንግዲህ ሲነሳ ወይዘሮ ማርታ ለካ እንደዚህ ነው ወይ ብላ መጠየቁ አይቀርም። እሱ ግን ያው ኖ ማርትዬ እንደዛ አይደለም ብሎ ቀጥታ እንግዲህ ቀርሞ ለሰላም ደውሎላት ሁላቸውም አረማዬ እንደዛ አይደለም፣ ሰላም በተለይ አረትዬ እኔ እንደዛ አይደለም፣ ዳጣን እኮ እንዲያልኩሽ በቃ እንደ ልጄ ነው ማያት፣ አብሬያት አቅፌ በዛም በዝም ተምትል እንደ ልጄ ስለማያት ነው እንጂ መቼ ልጄ መቼ ታድቂያት ብለሽ ነው፣ አረ እንደዛ አታስቢ ማለቱ አይቀርም ብዬ አስባለሁኝ። ስለዚህ አሁን ነገሩ ትንሽ ረገብ ይላል፣ ግን ያው ውሸት በውሸት አይታረምም። እውነታው ቢወጣ ጥሩ ነበረ። ግን ያው ደረጀ እንግዲህ አንደኛ ካለበት ጭንቀት፣ ሁለተኛ ደግሞ ወይዘሮ ማርታ በዚህ ሁኔታዋ በዚህ ባለችበት በሆኑ ስሜቷ ብትሰማ በጣም ከባድ አደጋ ስላለው ብሎ ስለታሰበ እንግዲህ ይሄን አማራጭ አድርገው ወስደዋል። እንግዲህ ያው የሚሻለውም ይሄ ነው ይመስለኛል። ምክንያቱም ወይዘሮ ማርታ በዚህ ስሜቷ ይሄን ነገር ካወቀች በጣም ከባድ አደጋ ነው የሚመጣው። እንግዲህ ዳጣንም ይዛ እንግዲህ አፋጠጠቻ። ዳጣ የምታውቀው ጉዳይ የላትም። እንደምታውቁት ሰላም እናቷ ትሆን አትሆን አታውቅም። እሷ ራሷ እናቴ እያለች እየፈለጋ ላይ ነው ያለችው። ግን እንግዲህ ያ ነገር ሲሆን በጣም ነው የደነገጡት ሁሉም ማለት ነው ቤተሰቦቻችን። ሌላው እንግዲህ የአብጌል ደረጀ እንግዲህ አሁን ስለምትወጣ ያው ናታንም ዳጣም ዋጋቸውን ነው የሚያገኙት፣ በድብድባቸው አይቀርም። እንግዲህ ያው ራሳቸውን አደራጅተው መጠበቅ ይኖርባቸዋል። አለበለዚያ በጭራሽ ነው የማትፋታቸው ማለት ነው ቤተሰቦቻችን። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። እንግዲህ ናታንና ዳጣም አሪፍ ፍቅር ላይ ነው የሚወት። ለዛ ደግሞ እንግዲህ ናታንዬ ትምህርት አስተምረኝ፣ እንግሊዝኛ አስተምረኝ እያለች ጠጋ ለማለት እየሞከረች ነው። ናታንም እንግዲህ እንዴ ከዛሬ ቀጥሽ እንደዚህ ያለ እንዳይለመድሽ መማሩን ከፈለግሽ አስተምርሻለሁኝ፣ ግን ናታንዬ ምናምን እንደዚህ አይነት አማርኛ ድጋሚ ካንቻፍ እንዳይወጣ በማለት አስጠንቅቋታል። እሷም እንግዲህ እሺ ይቅርታ በማለት ተቀብላለች። ዳጣም ትደፋሻለች፣ ለዛ አርፈሽ ተቀመጭ ትላላችሁ። አብጌልን ተራቀቅኩ ብላ ሳትል ደግሞ ለዛ ከተነስታይባት ዳጣ ሌላ ጉዳይ ነው። እና ወደ ቤተሰቦቻችን ዛሬ ቪዲዮ ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት ተመኘው ባይ